እቃው ምን ያደርግለታል? ተለቀ አልተለቀ ምንድነው ምክንያቱ? ምንድነው የልጁ ሌላው ይሄ ቆይቶ መጥቶ አጀንዳ ምናምን ይሄ እንትን ላይ ምናምን እኔ ብዙ እዛ ላይ አስተያየት መስጠት አልፈልግም። ለኔ ፖይንት ፈገግ የሚያረጉን ላይ እንይዝበት። ምን ሆነ ነው ቃህ ላይ እንዲሆድህን እንትን ያስጨመርከው? አንተ ምን አይነት ከንቱ ሰው ነህ? ምኑ ደደብ ነህ? ምንስ ቢጎልህ ነው ደሞ አፈም ወድቅ? እቃዬ አንሷ አይደለም ሁሉም ወደውት ነው አልክ ደሞ እና ካነሰ ለምን አስጨመርክበት? ሳሪዎቹ ራሱ ዶክተሮቹ ራሱ እንደው ምን ጉድ ናቸው? ምን ጉድ ናቸው? እቃዬ አንሷ አይደለም ወደውት ነበር የሚተኙት አለ። አንተ ከንቱ እንጉልፋቶ ማለት ነው። አፈራባ ብላል እንዳንተ አይነት ወንድ ዘቅዝቆ ነበር መግረፍ። ከዛ ደግሞ ምንድነው ያልከው? እንደዚህ ልጁ ጨረሩ አይኔን እንትን እያለኝ ነው። ከዛ ደግሞ ምንድነው ያልከው? አዎ ደግሞ ይመስለኛል ከቪዲዮ በኦዲዮ ስለገባችሁ ዝም ብዬ ሳስብ እንዲ እያልኩ ለምታወራ ነው መሰለኝ። አዎ ወዶን ላኩን ጌም አልጫወትም። እሱ ለነሱ ጠይቋቸው። እኔን አታነካኩኝ። እኔ እነዚህ ፈንፈን አጀንዳዎች ላይ ነው ዋናው። ይሄ የመመታቱ ላይ አልተዋጠልኝም ምናምን ይሄ ተቆይቶ ተመቶ ማጮፉት ይዞ አንተን አይደለም። እኔ አንድ ወንድ ልጅ አንድ ቀን እንዲጄ እጁን አይደለም ጸያፍ ስድብ ከሰደበኝ ለሰከንድ ስልኩንም አላነሳም፣ ለሰከንድ አጠገቡም አልደርስም። አይደለም እጁን ሰንዝሮብኝ እንደዛ ቁስዬ ሌባኔ ደበደበኝ ብዬ ሆስፒታል ድረስ ሄጄ አላደርግም። የፈለገ ፍቅረው ወርዶ በሉ የፈለገ ማለት ነው አላደርግም። እሱ ላይ ታውት እሱ ላይ ነው ያልሄድበትም። እሱም በህግ ይሄዱበት እና በቃ አንተ የምትገርም ላቦሮ ነህ። ምን አባል ታረክ ታዲያ? ፎሎ አደረከኝ ግማታም ናውጣ ከዚህ ቦርኮ ፎሎ አርጎ እየተከተለኝ ይሰድበኛል። እዚህ ወጣ ከዚህ። አይ ገረመኝ። ናውጣ አንተ ኑጡ። ህይወታችሁን መኖር ያቃታችሁ ሰዎች እኔ ቤት ኮመንት አትቆሙት። ቁጭ ብላችሁ ነው የምታየው። አይ ትንሽ አሳቀኝ። ልጁ ምኑ ላይ እንደሆነ ታውቃላችሁ? መጣ ሀቡ ዮሴፍ በመረጃና በማስረጃ ነው የምታምነው። በመረጃና በማስረጃ ነው የምታምነው። ሚውት ያድርጓል ሁሉንም ማለት ነው። ትዕዛዝ ነው ከአንዳንድ ገብታ ያዘዘው። ከዛ ሀቡ እስቲ አውራዶች እሻለ መድረኩ ተሰጠው። እኔ ግን ልጁ እንዲመጣ በጣም ፈልጌ ነበር። ምክንያቱም የሆነ ለየት ያለ ነገር እንደሚሰማ ገምቼ ነበር። ኮሜንት ላይም ስጽፍ ነበር በነገራችን እና መጣ። እንዳንተ አይነቱ ወንድ ግን ምድር ላይ መኖር የለበትም። ምን አለፋክ ባጭሩ እንዳንተ አይነት ወንድም ከአንተ ጋርም ያሉ ሴቶች መኖር የለባችሁ ማስረግጬ አንድ ወንድ ልጅ እቃዬ አንሷል ብሎ ሄዶ ካስጨመረ خلاص ምን ሊጠቅምሽ ነው? ሴቶችስ እሺ ወይ ለልብስም ለምንም ለቅርጻችን ምናምን ብለው ሆዳቸውን። ወንድ ልጅ እቃህን ካሰራ ሀፈር ድንጋይ ብላ ምን አባ አንሶና አበሻዎች አላችሁ አይደል እንዴ? እቃ ቢኖራችሁ መስሎኝ 100 ምናምን ሚሊዮን ህዝብ የሞላ ነው። ሀቁን ስንናገር ሳርዬ ደግሞ ነጭ ነው የምታወራው። ምንድን ነው ያለችው? ሀቡ ልንገርሽ እሬችን ነው እንትን
እንትን ያስያዘችኝ በነገራችን ላይ ሳሪ በነገራችን ላይ በጣም ነው የምወዳት። በጣም ሀቀኛ ናት። በነገራችን ላይ ሳሪ ለማታውቋት ውሸት ምናምን የለባትም። እኔ ዘማን ነው ማውቃት። ልንገራችሁ ሀቡ ልንገርሻ ራሄል አልነበረች የቤሩት እንደዛ እንትና ነው ምናለች ሳሪ ሀቡ ልንገርሽ ያዡ እሱ ጋር አለቻት። እሺ የሆዱን አስወጥቶ እኮ እቃውን ሁላ አሰርቶታል። እቃውን አስወጥሮታል። አዎ እሱ ደግሞ አዎ አሰርቻለሁ። ምን አስቀናሽ? አዎ አሰርቻለሁ። የሆዱን አስወጥቶ እንግዲህ ቃል አሁን ከዚህ ጋር የምትኖሪ ሴት አይ የጣሊያኖች አጀንዳ ደግሞ ለየት ያለ ነው። የዱባይ እኮ ትሻለናለች። የዱባይ አጀንዳ በምን ጣዕምሽ ከዛ እንትን አለ ደግሞ እሱ ከማሰራቴም በፊት ተመችቷቸው መስሎኝ ሴቶቹ ሲተኙ እሷስ ብትሆን አለ ሚስቱን ማለት ነው። እሷስ ብትሆን ከማሰራት ቀይ ከመሰራቱ በፊት እሷስ ብትሆን አብራ የምትኖር ተመችቷት አይደል እንዴ አለ። ከዚህ በኋላ ወንዶች እየፈተሽን ልናገባችሁ ነው። ግድ ነው፣ እንደዛ ነው። ከዚህ በኋላ ወንዶች አናምናችሁ። ሜካፕ ተቀብተሽ ሂውማን ሄር አድርገሽ ወንድ ልጅን ለማማ ልታማልይ ነው። አይሰራም። እንፈታተሻለን። ተፈታትሾ ነው ሁሉም ነገር ከዚህ በኋላ ምንድነው ደግሞ ተመችቷታል እንደ ስትኖር የነበረው አለ እንጂ ደግሞ በነገራችን እኔ ያልተዋጠልኝ ብዙ ነገር አለ እዛ አጀንዳ ላይ ይሁን ሀቡም ያልተዋጠላት ብዙ ነገር አለ። ንገራችሁ ሴት ጥፋተኛ አለች፣ ወንድ ጥፋተኛ አለ። ኦኬ ቅድስት የምትበይ ነው። ውጭ ከዚህ በክት ልጅ ውጭ ከዚህ አንቺ ምን አባሽ ታደርጊያለሽ? ነው ቤት እንደኔ አንድ ሴት ልጅ መጀመሪያ የመታሽ ቀን ከሸፈንሽለት፣ ሁለተኛ የመታሽ ቀን ደግሞ እንደበደበኝ ማለት ነውር ነው። አንድ ወንድ ልጅ በፊት ከማታውቂው ባህሪ ወጣል እንኳን ከጮኸ ውልቅ ብለሽ ሂጂ። አንዳንድ ሴቶች ዱላውንም ወዳችሁ ኪሱንም ወዳችሁ አይሆንም። አንዱን ምረጡ። ግን በሆነ በሴት ልጅ ምክንያት ወንዶችም አታካ ይደረጉ፣ ሴቶችም አታካ ይደረጉ። ሀቅ የምናወራው እኔ እንደዚህ ፊቴ የተረበሻ ከተማ አስመስሎኝ ሄጅ ለዋሽለት ይገለኛል ብዬ ከዛ በላይ መሞት የለም። ሲቀጥል ደግሞ ያውም አባቴ የሚኖርበት ሀገር ላይ ይኖርኩኝ አባቴ እዛው ምድር ላይ እየኖረ ቀላል እኮ ነው። እሱን የመታኝ አባቷ ይዟት ይሄዳል። 4 ነጥብ። ይሄንን እኔ ማውራት ራሱ አልፈልግም። ምክንያቱም ይሄ ፒፕል ውሸት ውስጣችሁ ስለሆነ በቃ የሆነ እንትን ባያችሁ ቁጥር መጮ ስለምትሄዱ እንጂ አባቴ የሚኖርበት ከተማ ላይ እኔ እየኖርኩኝ ወንድ ልጅ ከደበደበኝ ሄጄ ለአባቴ እነግረዋለሁ። ለአባቴ ሄጄ አይ እንትን የደበደበኝ ሌባ ነው፣ ልጁ ባለጌ ነው፣ ድብን ያለ ባለጌ በክት ክብር የሌለው ለሴት ልጅ ዘልዛላ ነው። ገባችሁ? ግን ደግሞ የሆነ ነገር ይውላችሁ አንድ ወንድ ልጅ እንኳን እሱና ምን ነው ሰው በረሃ ላይ ተፋልሞ እንትን ይልን ምድረ በዳ ላይ እንኳን ተፋልሞ ከጠላት እንትን ብሎ ይወጣ ይለ እንዴ? አያተዋጠልኝም። እኔ አንድ ቀን ፊቴን እንድቼ ነካይለታ خلاص ያንንም ደግሞ አድርጌዋለሁ። ታውትና ጮሆ ካወራኝ ወንድ ልጅ ምንም አባቱ አያደርግልኝም። ጮሆ በሚገባኝ ቋንቋ ሊያስረዳኝ ነው የሚገባው።